ሰላም ዩቲዩብ ዛሬ ምርጥ ቪዲዮዎች ከቲክቶክ ይዤላችሁ መጥቻለሁ። እነሱን እያየን የሚያዝናኑት ላይ እንስቃለን። ሐሳባችንን መስጠት ካለብን ሐሳብ እየሰጠን እንቀጥላለን። ሰብስክራይብ እያደረጋችሁ ወደ ቪዲዮ ሌትስ ጎ። ስሙን አልጠራው እየተለቀቀ መሰለኝ ተለቀቀች። ከዚህ ነገር የበሬ ቆለጥ ነው፣ የጎሽ ቆለጥ፣ የሰጎን ቆለጥ ነው፣ ምንድነው? እንሰራበት መጥበሻ ላይ ኦሊቭ ኦይል ተከተፈ ሽንኩርት እንዴ ሽንኩርቱ ትንሽ ይጠር የከተፍነው ፓፕሪካ ዋው ሽንኩርት ፓውደር ዋው ሽንኩርት ፓውደር ቆንጆ በርበሬ ተረሳጋ ቃሪያና የተከተፈ እንዲህ ሲሰራ ያበደው ነው ጋይስ። ለማብሰል ብዙ ደቂቃ አይፈልግም። በዳቦ ቆለጥ እንደሚጥም ጉድ ሁላችሁም በየቤታችሁ ሞክራችሁ አስተያየታችሁን ተነግሩኛላችሁ። ዛሬው ሬሲፒያችን ይሄን ይመስላል። በጣም ነው ሞዳችሁ ዋት የሰማንያዎቹን ልጆች ተመልከቱ ጋይስ። ጥያቄዎችን ትመልስልናለህ። ስምህ ማን ነው? ወይ ጥበበ ጮክ ብለህ ነው የምትነግረን? ጥበበማ ጥበበ ሰለሞን እንደ ሚስጥር ነው። ሰለሞን ጋይስ ትምህርት ቤት ነው የምትማረው? መድኃኒዓለም ትምህርት ቤት መዲሽ እኛ ሰፈር። እሺ ምንድን ነው የምትማሩት? ሶስተኛ ክፍል ምን ተምረሃል? የትምህርት አይነት? አዎ የትምህርቱ አይነት ይነካካል። ሳይንስ ትማራላችሁ? ስሙልኝ በደንብ። ሂሳብ፣ አማርኛ ትማራላችሁ? አማርኛ። እንግሊዝኛ ትማራላችሁ? አትማሩም? እሺ እስቲ አሁን ደግሞ የአሁን ልጆችን እንይስት፣ የዘመኑን ፈልፈሎች። እንኳን ደህና መጣ። እንኳን ደህና ቆየኝ። ስም እኮ ግን የዚህ ዘመን ስም አይደለም። አብዮት ማለት በእንግሊዘኛ ሪቮሉሽን ማለት ነው። ሪቮሉሽን ማለት ለውጥ ማለት ነው። አብቹ ነገ ትንሽ የመንግስት ለውጥ ስለነበር አባቴ አብዮት አለኝ። አብዮት በጣም የምትፈራው ፖሊስ ነው ውሻ? እኔ ፖሊስም ውሻም አልፈራም። የምፈራው እግዚአብሔርን ብቻ ነው። እኛም እኮ እድሜያችን ስላልደረሰ ነው እንጂ ብንመርጥ ደስ ይለናል። ያው ማንም ይመረጥ ማን፣ ዋናው የሀገራችን ሰላም። ይሄ ስንት አመቱ ነው ጋሺ? ብሮ ይሄ ስንት አመቱ ነው? ኧረ በስመ አብ። ቻው በቃ አባቱ እንደው ለነሱ ርካሽ ነኝ ማለት ነው። ስሜ ሞዴል ክርስቲያን ተስፋዬ ይባላል። የ10 አመት ታዳጊ ነኝ እና ትምህርትም 30 ሰርተፊኬት አለኝ፣ 3 ሜዳሊያ አለኝ፣ እንዲሁም 2 ዋንጫ አለኝ። እና በሞዴሊንግም በራናዌ ሞዴሊንግ አሸንፌ ዋንጫ አለኝ። እና የተለያዩ የፕሮሞሽን ስራዎችን ሰራለሁ። እንደነገርኩሽ በራናዌ ሞዴሊንግ ተመርቄያለሁ። ስንት አመቴ ነው ያለችው ጋይስ? ስንት አመቴ ነው ያለችው? ሁለት ትምህርትም የ10 አመት ታዳጊ ነኝ። 10 አመት በጌታ ኢየሱስ። በ10 አመቴ ምን እያረኩ ነው ጋይስ? ምን እያረኩ ነው? እና የተለያዩ የፕሮሞሽን ስራዎችን ሰራለሁ። እንደነገርኩሽ በራናዌ ሞዴሊንግ ተመርቄያለሁ። ኦልድ ሶል የሚባለው ነገር ሪል ነው ማለት ነው ጋይስ። ኦልድ ሶል ውስጣችሁ ያረጀ እንትን ሊሆን ነፍሳችሁ ያረጀ ልትሆን ትችላለች። ኦልድ ሶል ጉድ እኮ። አይ መቅደስ ደረሰ ማኔጅመንት ነበረኝ። ፕሮግራም ስጨርስ ምንም ማድረገው ነገር ከሌለ ቁጭ ብዬ ጓደኞቼ መጣው እንጫወት ካሉኝ ሌላ ፕሮግራም አለብኝ፣ ሌላ ጊዜ ፕሮግራም አድርጌ አስፈቅጄ እጫወታለሁ ማለት ያለብኝ። ስማርት ነች። በዛ ሰዓት መጣው ወይኔ እና በዛ ሰዓት የኛ ጊዜ ዘገምት ነበር። ዘጠናዎቹ ሰዎች ለነሱ ርካሽ ነኝ ማለት ነው። ያገኙኛል ተው። እኔ 93 ነው የተወለድኩት። ተመልከቱ፣ ተነቅሻለሁ። በ93 የተወለድን ሰዎች እንዲህ ነው እንነቀሰዋለን ምናምን። ርካሽ ነሽ ማለት መጥቶ በእነሱ ስኬጁል ንይድ ብለውሽ ከአንቺ ፕሮግራም ውጭ ካወጡሽ ራስሽን ባሉ ያላረግሽም ማለት ነው። በግርምቲ በግርምዬ ብዬሽ እግዚአብሔር ይስጥልኝ። ውለዱ ክበዱ። ከማን ጋር? ከግርምሽ ጋር ወንድሜ
እኮ ነው። ይውለድ ይክበድ ከደረሰ ማን ነው ደረሰ? ስራ የለሽም እንዴ አንቺ? ስራ የለሽም? 10 ብር ሰጠው ብለሽ እኔ አንቺ 7 ዘር ማወቅ አለብሽ? ነፂ ነፍሱን ይማረው። ልጆቻችሁ ሾርት ፎርም ቪዲዮ እንዲያዩ አትፍቀዱላቸው። ላይ ገና 3 ዓመት 6 ዓመት የሆነ ህጻን ልጅ በየሰከንዱ እንደዚህ ስክሮል ሲያደርግ አእምሯቸው ምን ያህል ዳሜጅ እያደረገ እንደሆነ ሳስበው በጣም ነው ልብ የሚሰብረኝ። ከ10 ደቂቃ ያነሰ ቪዲዮ ጭራሽ ማየት የለባቸውም። እንኳን አእምሯቸው ዲቨሎፕ እያደረገ ያሉ ህጻን ልጆች ይቅርና እኛ ራሳችን ካልተጠነቀቅን ፍራይ እያደረገን ያለው አቴንሽናቸው እያነሰ ይመጣል። የማስታወስ አቅማቸው እያነሰ ይመጣል። አንድ ነገር ላይ ዲፕ ፎከስ ማድረግ አይችሉም። በየደቂቃው ስቲሙሌት መደረግ ይፈልጋሉ። አዲክት ሆነው ማለት ነው። ለዚህ ነው አንድ ቦታ ሲሄዱ ረጅም ሰዓት መቀመጥ ማይችሉት። ጨዋታ ቶሎ ይደብራቸዋል። ህይወት ራሱ በአጠቃላይ ቀስ ይልባቸዋል። ምክንያቱም በየሰከንዱ አዲስ ነገር ማየት ስለለመደባቸው ሁሉ ነገር አእምሯቸው መረጋጋት አይችሉም። በእጃቸው ሲጀመር ምንም አይነት ስክሪን መስጠት የለብንም። ማየት ካለባቸው ቲቪ ይጠቀሙ። ከብዙ ጣጣ ያድናል። ትክክል ነች ጋይስ። ማርያምን ለልጅ ምንም በቃ ቲክቶክ አብሶ ሾርት ነገር ምንም ነገር በቃ እንደዚህ የሚሆኑት ለዚህ ነው። ልጆች አሁን ሱሰኛ ሆነው እኮ አዲክትድ ሆነው ልጆች ስልክ ከነጠቀቱ በቃ የሚያረጉትን ሁሉ ያውቁ ላይፍ ሁላ በቃ እንጃ እንዴት እንደሚሆንባቸው አላውቅም። ከባድ በእኛ ጊዜ እኮ እኔ እኮ ስልክ የመጀመሪያው ስልክ እኮ ሲመጣ እኮ ትዝ ይለኛል። በቤት ስልክ ነው የመጀመሪያው ሞባይል ስትመጣ። በዛች ስኔክ እየተጫወትን የሆነች የምትዘል ኳስ አለች ትዝ ካለቻችሁ በቃ ያቺ ለኛ የሌለ ሳቲስፋክሽን ነበረች። እና ደግሞ ምንም ኬር አልነበረንም ለኛ ያለ ስልክ። የአሁኑ ዘመን ልጅ ግን ውሃ በልቶታል። እዚህ ጋር የምታዩት ሰውዬ የቴክ ሚሊዮኔር ነው እና ወደ 99 የማይክሮ ቤቶች ትንንሽ ቤቶች ሰርቶ ካናዳ ውስጥ ቤት ለሌላቸው ሰዎች ሰጥቷል። እና ቤቶቹ እነዚህ ነው የሚመሳስሉት። የምታዩት ወደ 240 ካሬ ናቸው እና ሁሉ ነገር አለው ውስጡ። መድኃኒዓለም እንደው ካናዳ ውስጥ እንደዚህ ቤት ውስጥ ካስኖርከኝ ለእኔ በቃ የመኖር ጥጋ ነው። ውሰደኝ ካናዳ ብሮ። ኪችን፣ ሳሎን፣ ቤት፣ መታጠቢያ ቤት ምናምንና እነዚህ ደግሞ ስትሪክትሊ ለሆምለስ ፒፕል ናቸው ማለት ቤት ለሌላ ሆምለስ አድርገው ውሰደኝ ካናዳ በእናትህ ጋር። ኢትዮጵያ ላይ ከባድ ነው። ምንም ቢሊዮነር ምንም ብትሆን ኢትዮጵያ ውስጥ መኖር ከባድ ነው። ይህን ሀሳብ የሚጋራኝ ኮሜንት ላይ ጻፉት። እና ፊሎሶፊው ምንድነው? ሃውሲንግ ፈርስት የሚባል ፊሎሶፊ ነው የሚከተለው ሰውዬው። ምን ማለት ነው? አንድም ሰው ምን ያህል ሰብስተንስ አቢዩዝ ውስጥ ቢሆን፣ ምንም ያህል ትራማ እየደረሰበት ቢሆንና ምንም ያህል ችግር ውስጥ ቢኖር የሰው ልጅ ቤት ከሌለው ወይም ደግሞ መጠለያ ከሌለው ምንም አይነት ችግሩን ሊፈታ አይችልም። ስለ ቤት የተጨነቀ ከሆነ ምንም አይነት ችግር ሊፈታ አይችልም፣ የራሱን ችግር ያለበትን ብሎ ነው የሚያምነው። እና ከሀገሩ መንግስት ጋር በመተባበር ማለት ነው ይሄን የመሰሉ ቤቶች ከነ ኮሚኒቲው ማለት ይሄንን ቤት እንደዚህ አይነት ሰው ደግሞ እናቴ ተሙት እግዚአብሔር ይባርከው። እንዲህ ነው በቃ ነጭ ከነ ሰፖርት ሲስተሙ ነው የሚወስዱት። እዛው ስራ ማግኘት ይችላሉ። እዛ ኮሚኒቲ ውስጥ ለምሳሌ ካፌ ውስጥ ምናምን መቀጠር ይችላሉ። ቴራፒም አለ። ከነገና ከሰብስተንስ አቢዩዝ መውጣት ከፈለጉ ከዛ የሚወጣቸውም ሄልዚ የሆነ ኢንቫይሮንመንት እንዲኖር አድርገው ነው የሰሩት ማለት ነው። ይህንን ኔይበርሁድ ኦፍኮርስ በነፃ አይደለም፣ ሰዎቹ ሬንት ይከፍላሉ። ግን ሬንት የሚከፍሉት በሚያገኙት ገቢ ልክ ነው። የሚያገኙት ገቢ ይታይና 30% ነው የሚቀበሏቸው ምንም አይነት ገቢ ቢሆን ማለት ነው። ሁለተኛው ደግሞ የሰው ልጅ የሆነ ነገር ሲከፍል ኦነርሺፕ ይሰማዋል ወይም ደግሞ ዲግኒቲ ይሰማዋል። ዝም ብሎ ሃንዳውት እንዳይመስላቸው በነፃ የተሰጣቸው ነገር እንዳይመስላቸውና እንዳይሸማቀቁ በሚል ነው እንጂ ኢንታየርሊ ነን ፕሮፊት የሆነ ስራ ነው እየሰሩ ያሉት ማለት የበጎ አድራጎት ስራ ነው። እና በጣም ስላስገረመኝ ነው። በጣም የሚገርም ነው። እኛም ሀገር እንደዚህ ሲስሪ አዱ ውስጥ ሆምለስ ለሆኑ ይሰራ ይገጭ ሚሊዮነሮች እና አላሙዲ ስሩ ውስጥ ሀሳብ ካላችሁ ከምን ሴክሽን አስቀምጡ። ቤት ለሌላቸው ስጡ። እኮ 4 እና 9 እነዚህ ናቸው ሀገር የሚረከቡ። እኛ ጉዳያችን አይደለም። ኢክራም ያረጋግጥ። አረ ኢክራም ምን ሆነች ነው? ኢክራም ክፍላችሁ ውስጥ አርዴት አትማሩ። በእኛ ጊዜ ስሽ ለኩሰናል ክፍል ውስጥ አስተማሪ እያስተማራ እመቤቴ። ይሄ ግን የሚያኮራ ነገር ሳይሆን የሚያሳፍር ነው። እፈሩ በጣም ስለሚያምሩ ቆሩ መሰለኝ። እቺ ግን አይኗ ራሱ አንተ ነህ ባለቁለው ቅድሞ የበላች ዘገምት ልጅ አሁን ያመጣ ማዳበሪያ ፈርቲላይዘር ምን ያክል ለህይወት አስፈላጊ የሆነ በዚህ ዓለም ላይ እንደመጣ የምናውቀው በተፈጥሮ። እኔ እኮ የሚገርመኝ እኮ መብርሃንን እግዚአብሔር እኮ ሰጥቶናል ምድር እንድታበቀል ምን እንድትል በቃ የፈለገ ነገር እንድናረግ ማዳበሪያ ብለው ሰክሰው ፈላስፋው እሱ ያለሱ ምግብ እንዳናገኝ ያለሱ በቃ ስሙት ብቻ ከባድ እኮ ያለሱ መኖር አይቻልም ተብሎ ነው የሚነገረው። ምንም እኮ ጥቅም የለውም። ለገበሬዎች ሁለት አይነት ማዳበሪያ አለ ባይዘው። አንደኛው ኦርጋኒክ ነው ማለት በተፈጥሮ ተፈጥሯዊ የሆነ
እኛ ድሮ የተጠቀምንበት አባቶቻችን አያቶቻችን የተጠቀሙበት በህበት ያለውን እህልና ሰብል ከተለቀመ በኋላ ግንድና እንትኑን ተቃጥሎ ወይ ደግሞ አመዱ ወይም ደግሞ እንዲበሰብስ ተደርጎ ከከብት ከሰው ልጅ የሽንት ቤት እንትን ተደርጎ ይረጭና ከዛ አፈሩ ይለመልማል፣ ለም ይሆናል። ለረጅም ጊዜ ራሱን ያክማል። ኦርጋኒክ በሆነ መንገድ በምንሰራበት ጊዜ እንደሱ እያደረግን ለብዙ ሺህ ዓመታት ከኖር በኋላ የሰው ልጅ ቁጥሩ እየበዛ ስለመጣና በዛ ላይ ደግሞ መሬቱ ቶሎ እንዲያመርት እርሻ ለምሳሌ በቆሎ በአመት አንድ ጊዜ ሆነ ተዘርቶ ይበቅለው ማለት ስንዘራው ስናጭደው እንደገና ደግሞ ዝናብ ጠብቀን ነው እንትን ምን ያን ፕሮሰስ በአመት አንድ ጊዜ አካባቢ ነው ተዘርቶ የሚለቀው አይደል እንዴ የነበረው። አሁን ግን 2 ጊዜ ወይ 3 ጊዜ ለማድረግ መሬቱን አርቲፊሻል በሆነ መንገድ ምግብ እየሰጠነው ለአትክልቱ ምግብ ቶሎ የሚያሳድገው ምግብ እየሰጠነው እንዲያድግ የሚሰራ ሲንቴቲክ የሆነ ማዳበሪያ አለ፣ ሰው ሰራሽ። አሁን በብዛት የምንጠቀመው ከውጭ ማዳበሪያ አስገብተን እንደዚህ ማዳበሪያ ከንተነ ተብሎ ማዳበሪያ ፋብሪካ ሰራን የሚባለው ሲንቴቲክ ነው፣ በፋብሪካ የሚመረት ነው፣ በኬሚካል ተጨምሮበት። ያ ማለት መጥፎ ነው ማለት አይደለም፣ ግን ምን ያደርጋል መሰላችሁ? ኦርጋኒኩ አንድ ጊዜ ከተረጨ በኋላ ለሚቀጥለው እንደገና ማድረግ የለብንም ወይ በሁለት ጊዜ ወይ በምናምን ነው መደረግ የሚያስፈልገው። መሬቱን ይመግበዋል፣ ኦኬ ለም ያደርገዋል። ይህ ሲንቴቲኩ ግን አንድ መሬት ላይ ወይ ደግሞ አንድ እርሻ ላይ መጠቀም ከጀመርን በኋላ ማቆም አንችልም። ምክንያቱም አፈሩን አያለመልምም፣ ምግብ ይሆናል ለአትክልት። በዛን ሰዓት የዘራነው አትክልት እሱን ተመግቦ ቶሎ ያድጋል። ከዛ ግን ማዳበሪያ እንደገና ሌላ ራሱን ሲንቴቲክ የሆነው ማዳበሪያ መጣት አለብን እንጂ እንደ በፊቱ ወይ በት ወይ ረከቦት ወይ እንትኑ አቃጥለን እንደገና በኦርጋኒክ በሆነ መንገድ እናርግ ብንል አፈሩ አያበቅልም። መሬቱ አንድ ያንከለም ገባች። ትንሽ ጊዜ በኋላ ሲንቴቲክ የተጠቀምበት ፈርቲላይዘር አያበቅልም። ራሱን ነው እንደገና መጠቀም ያለብን። ስለዚህ ይህን ደግሞ ጠቅላላ የዓለም ህዝብ በጣም የተወሰኑ ሀገሮችና የተወሰኑ ገበሬዎች ብቻ ናቸው በኦርጋኒኩ በድሮ መንገድ የሚያመርቱት እንጂ እያደገ የመጣ ኢኮኖሚ ወይ ደግሞ ሀብታም የሆነ ሀገር የሚመገበው ምግብ እየበዛ ስለሚመጣ ያንን ደግሞ ለማምረት የግድ ሲንቴቲክ ፈርቲላይዘር ያስፈልገናል። በፋብሪካ ዞሮ ቀኝ ግዛት ነው ጋይስ፣ መቤቴ ቀኝ ገዝን መሬታችንን በሙሉ በእነሱ በቃ ከነሱ ካልገዛን ማዳበሪያውን ይደርቅብናል ማለት ነው። እኛ ሀገር ደግሞ በቃ ጠቅላላ በል የተመረተ እንትን ፈርቲላይዘር ያስፈልገናል። ያን ደግሞ ለማድረግ 3 ነገሮች ያስፈልጉናል። ኦኬ ይሄን በፋብሪካ የሚመረተውን ማዳበሪያ ለመስራት አንደኛ ፖታሽ፣ ሁለተኛ ደግሞ ኒውትሮን ጋስ፣ ከዛ ደግሞ ፎስፈረስ የሚባል ማዕድኖች አሉ። እነሱ ያስፈልጉናል። ፎስፈረስ ኢትዮጵያ እንደ ኢትዮጵያ ያለ ሀገር ወይ ደግሞ የአፍሪካ ሀገር እነዚህ ነገሮች አሉን በብዛት። ስፔሻሊ ከዓለም ላይ ትልቁ የፖታሲየም አምራች ተብሎ ለዓለም ደረጃ ሲወጣ አንደኛ የሚጻፈው ካናዳ ነው። እነሱ ያላቸው 1.1 ቢሊዮን ሜትሪክ ቶን አካባቢ ነው ያላቸው። ሁለተኛ እንደዚህ ራሻ ምናምን አለ። የኢትዮጵያ ከ5 እስከ 14 ቢሊዮን ሜትሪክ ቶን የሚገመት ፖታሲየም አለ፣ ፖታሽ አለ መሬት የሰማችሁን ያለን እንኳን ነቅ። ያንን ግን አውጥተን ፈርቲላይዘር መስራት አንችልም። ለምንድነው እስከዛሬ ድረስ የተደረገው? እሱን አውጥተን ስንልክ እሱን አውጥተን ያን ፖታሲየም ወደ ውጭ በምንልክበት ጊዜ ፈርቲላይዘር ለሚሰሩ ሀገራት ማለት ነው፣ ለዌስተርን ሀገራት ማለት ነው፣ ስንልክ ታሪፍ አይጫንብንም፣ በርካሽ ነው የምንልከው። ኦኬ ባለፈው እንደተነጋገርነው ለምሳሌ ቡናችንን ስንልክ ቡናውን ጥሬውን ስንልክ ታክስ የለውም፣ ለውለ ታሪፍ አይጫንበትም። ቆልተን ፈጭተን ግን አሽገን የምንልክ ከሆነ 3-4 ጊዜ እጥፍ ታክስ ይጨምሩብናል። ለምንድነው? ቫልዩ አድ ያንን እኛ ጥቅሙ እንዳናገኝበት። ኦኬ ሁሉ ጊዜ ድህነት ውስጥ እንድንቀመጥ የሚደረግበት መንገድ ዋነኛው መንገድ ይሄ ነው። እኛ ጥሬ ዕቃ ነው ማቅረብ ያለብን። ጥሬ ዕቃ ለምሳሌ ፖታሻችንን ከመሬት ውስጥ አውጥተን ጭነን መላክ ነው እነሱ ጋር። እነሱ ከዛ ፈርቲላይዘር ይሰሩትና ራሳችን እኮ ይላክላቸው ነው። ጋዙንም
ፖታሲየም ፎስፈረስንም አፍሪካ ውስጥ ሞልቷል። ከአፍሪካ ዓለም አንደኛ የሚባለው አይ ባር ጥቁሮች ስናሳዝ ፎስፈረስ በቂ የሚሆን ለራሳችን እነዚህ ከክላይ በቀርቶስ መባላት ላይ እንትን ማቃጠል መገዳደል ላይ ዓለም አንደኛ ማንም የማይደርስብን ጋፑ ምነግራችሁ እስከ 14 ቢሊዮን ሜትሪክ ቶን የሚገመት ፖታሲየም ያላት ሀገር ነች ኢትዮጵያ። ፈርቲላይዘር ግን ከውጭ ነው የምናመጣው በዶላር እየከፈልን እኮ ቀኝ ግዛት እኮ ነው። ምክንያቱም ያ ነው ኢንካሬጅ የሚደረገው ያ ነው የነሱ ድርጅቶች ወይ ደግሞ የነሱ ኢኮኖሚ ውስጥ ለመቀመጥ አብረን ከነሱ ኢኮኖሚ ውስጥ ለመሳተፍ ማቅረብ ያለብን እኛ ጥሬ ዕቃ ነው። ጥሬ ዕቃ አቅራቢ የሆነ ሀገር ደግሞ በምንም ተአምር ማደግ የለበትም። ጋና የዛሬ 60 ዓመት አካባቢ ከሳውዝ ኮሪያ ኢኮኖሚ በላይ ነበር። እያንዳንዱ የአፍሪካ ሀገር ኢኮኖሚ በጣም ትልቅ ኢኮኖሚ መሆን የሚችል ነበር። ግን ምንድነው ሳውዝ ኮሪያ ምንም ማዕድን የለው፣ ወርቅ የለው፣ ማዕድን የለው፣ ምንም ነገር ፖታሲየም የለው፣ ነዳጅ የለው። ጋና የሁሉ ንብረት እያለ ኢንዶኔዥያ እነዚህ የመሳሰሉ ሀገሮች የሌላቸው ሀገሮች ማዕቀብ አይደረግባቸው፣ እድገታቸው እንዲቀጭ አይደረግም። ምክንያቱም እንደኛ አይነት ሀገር ካደገ ያንን ለምሳሌ እኛ አሁን የጀመርነው አለ። ለምሳሌ ፈርቲላይዘር ራሳችን ፋብሪካ ከፈትን አይደል? እንዴት ነው የከፈትነው? እርስ በራሳችን ሳውዝ ከሳውዝ እዛው እየሰራን እንጂ እነሱ ፈቅደው እነሱ ኢንቨስትመንት ወይ የወርልድ ባንክ ወይ አይኤምኤፍ ለኛ ብር አበድሮን ፈርቲላይዘር ማኒፋክቸሪንግ ከፍት ይናፍቃል። እዛው ከኛው አፍሪካ ካለ ቢሊየነር አቶ ዳንጎቴ ጋር አብረን ሆነን ነው መክፈት የቻልነው። ኦኬ እሱንም ስንት አይነት ማዕቀብ ማድረግ እየሞከሩ ነው። ባለፈው ያልኳችሁ ነገር አለ። ነዳጅ የዳንጎቴ ነዳጅ እያወጣ ለአፍሪካ በዓለም ገበያ ሳይሆን በረከሰ ዋጋ ስላቀረበ ኦልሬዲ ክስ እያቀረቡበት ነው በሀገሩ መንግስት ላይ። ናይጄሪያ ላይ ክስ አቅርቧል። የሚያወጣውን ነዳጅ ለአፍሪካ በዓለም ገበያ አይደለም የሚያቀርበው ያለው አርክሶ ነው የሚሸጠው ያለው ተብሎ ያ ምንድነው መሰላችሁ ምን እንደሚያደርጉ ግራ ገብቷቸው ነው እንጂ ይሄንን ፈርቲላይዘርን ከጀመርን ፖታሲየም የኛ ፖታሲየም ጥሬው እየወጣ ነው የሚላከው ያ ያቆማል ማለት ነው። ለራሳችን እናደርገው ለዳንጎቴ ልኳችን ፈርቲላይዘር ማምረት እንጀምራለን ማለት ነው። በቃ ራሳችን ማዳበሪያ ማምረት ከጀመርን ደግሞ ማዳበሪያ ማምረት ያቆማለን ማለት ነው። ለዚያ ነው እኛ በፍጹም ማደግ የሌለብን ህዝቦች ሆነ እንድንቀመጥ የተደረገው። የአፍሪካ ተአምር ነው የሰማነው። ማርያም ከዓለም ላይ ማንኛውም አህጉር የሚደርስበት የለም በሀብት ያ ሀብታችን ነው። ለዚህ ህዝቡን እንባላለን ምንም እኮ በጣም የደከመ ህዝብ ኢኮኖሚያችን እንዳንሰራራ ተደርገ ምቀኞች ነን። ገብርኤል ለምን አይምራችን አናብስ ነው ግን አሁን እየተለወጡ ነው። ደስ የሚለው መቤት ዓለም ላይ ያለ ሀገራት ተባብረው አፍሪካ ማደግ እንደሌለበት ህዝቡ ነቅቷል ያለው አሁን የኛ ጄኔሬሽን በኋላ ከዘጠናዎቹ በኋላ ያለን በሙሉ የነቃቱ ነው ዋጋ ማለት አለቀላችሁ። በጣም እኮ ነው የሚገርመው። ጉድላ ናቸው ገዳማቱ የምትኩራራበት ባለም መድረክ ሄደ ኢትዮጵያ የራሷ ፊደል የራሷ ቀን መቁጠሪያ የዘመን አቆጣጠር የቁጥር ስርዓት ያላት ብቸኛ አፍሪካ ሀገር ያደረጓት ገዳማት ናቸው። ያለ ገዳማቱ የኢትዮጵያ የነገስታት ታሪክ የዓለም አቀፍ ዲፕሎማሲ ሰነድና ጥንታዊ ብራናና መጽሐፍት የሉ ታሪክ የለህም። ያለ ገዳማቱ ኢትዮጵያ የጥበብና የሳይንስ ስልጣኔ የላት። ቱሪስት እንዳይል በር የከፈትክለት የላሊበላ ፍልፍል አብያተ ቤተክርስቲያናት የደብረ ዳሞ የዋልድባ የጣና ገዳማት የጥንቱ የኢትዮጵያ የኢንጂነሪንግ የስዕልና የህንጻ ጥበብ በጠቅላላ የኢትዮጵያ ጥንታዊ ምህንድስና የኪነ ህንጻ ልቀት ለዓለም ያስመሰከሩልህ እነዚህ ገዳማት ናቸው። አለበለዚያ ታሪክ የለም። ያለ ገዳማቱ በየቦታው ሄደ የምትኩራራበት በባርነት ያልተገዛች ሀገር ኢትዮጵያ የምትላት ታቦት ይዘው በመዝመት የሰራዊቱ ሞራል የገነቡ ህዝቡን በፈርሃ እግዚአብሔር አንድ አድርገው ሀገር ድንበሩን እንዲጠብቅ ለሃይማኖቱ እንዲገዛ አልፎም ቅድመ አያትህን ከኩንታኪንቴ ጅራፍ ያስጣሉ እነሱ ናቸው። የሀገር መከላከያ መንፈሳዊ ምሰሶች ገዳማት ናቸው። የምዕራባውያን የዘመን ተንገው ጤነኛ ወላጅ የሰጡ እነሱ ናቸው፣ ገዳማት ናቸው። ዘመናዊ ህገ መንግስትና መጽሐፍት ከመቀረጻቸው አስቀድሞ ሀገሪቱ የምትመራበትን ፍትሐ ነገስት ስርዓት እና ዛሬ የምትኖርበትን ስርዓተ ማህበረሰብ በማስተርጎም ለንጉሳውያን አማካሪ እንዲሁም የፍትህ መሰረት ሆኖ የኖሩት ገዳማት ናቸው። ዘመናዊ ዩኒቨርሲቲ ሳይመሰረት የላቀ የፍልስፍና ስርዓትን በቅኔ የስነ ጽሁፍ ጥበብን በጥልቅ ትርጓሜና ፍልስፍና ለሀገሪቱ ልሂቃን ሲያስተምሩ የኖሩ የጥንት ከፍተኛ ትምህርት ተቋማት ገዳማት ናቸው። በገዳሙ ስራ መፍታት መዝናናት ለመሰለ
ሳይሰሩ መብላት አይገባም የሚል ጥብቅ የሥራ ባህል በማስፈን ለግብርናው መሻሻል ለአትክልትና ፍራፍሬ ልማት የእጅ ጥበብ ስራዎች ፈርቀዳጅ አርአያ ሆነው የኖሩት ገዳማት ናቸው። ካልክስ ታይም ማኔጅመንት ከዘመናት በፊት ቀርጸው የኖሩት ገዳማት ናቸው። ጸሎት፣ ስራ፣ ጥናት፣ እረፍት ለሁሉም ጊዜ አለ። ከእንስሳት ቆዳ ብራና በመቅደድ ከእጽዋት ከአፈር ቀለማት በመቀመም መጽሐፍት በብዕር የመጻፍ የመቅረጽ ጥበብን ማይክሮግራፊን ያስተማሩ የሀገሪቱ ስነ ጽሁፍ ምንጭ ገዳማት ናቸው። ትምህርት ቤት የሀገር መሪዎች የነገስታት ሞራልና የስነ ምግባር ትምህርት ቤት ገዳማት ናቸው። ወላጅ ለሌላቸው ረዳት ለሌላቸው አረጋውያን በህይወቱ ጣውረድ ለተሰበሩ ዜጎች ያለምንም ልዩነት ተቀብለው የሚመግቡ የሚንከባከቡ ሶሻል ሴፍቲ ኔት መጠለያ ሆነው የኖሩት ገዳማት ናቸው። እድሜ ይስጥልኝ ገዳማት ላላችሁ። በቃ እሷ እንዳለችው በጣም ጥልቅ ነው። በጣም ደስ ይላል። እኔ የሹፍርና አናኗር ስታይልን ላሳያችሁ። እንግዲህ ዛሬ አናኗሬ እንዴት እንደሆነ ገንዘብ አያያዘ እንዴት እንደሆነ ለወጣቶች በተለይ ወደ ተሳቢ የመጣችሁ ወደ ጅቡቲ የምትሰሩ ሾፌሮች የኔን አናኗሪው እንዴት ኢኮኖሚ አድርጌ እንደምኖር ማለት ነው። ኦኬ አያችሁ፣ ይሄ ምግብ ነው ከቤት የታሰረልኝ ማለት ነው። እሺ ይሄ ምግብ ነው። ይሄ አሁን መኪና ኤሲ ያለ ፍርፍር ነው። ኦኬ መኪና አንጻ ፍርፍር ነው። እዚህ ስራ አደርገዋለሁ ማለት ነው። እየቀዘቀዘ ሄዳል አይበላሽም ላላችሁኝ ማለት ነው። ኦኬ የመኪናው ኢሲ ፓወርፉል ከባድ መኪና ስለሆነ የሚገርም ነው። እንዲህ እየተሰቃዩ ነው። ይሄ ደግሞ ምሳና ራቴ ነው። ምሳና ራቴ አያችሁ። ይሄን ይዛለሁ ባለቤቴ ትቋጥርልኛለች። ግን የሚገርማችሁ ነገር ማለት ነው ይሄን ቋጥሬ ስወጣ ወደ ጅቡቲ ሲሄድ እስከ ጅቡቲ 2000 3000 ብር አወጣለሁ። እቺን ገንዘብ ባለቤቴ ሴቭ እንድታረግ ቤት አስቀምጬ ነው የምወጣው። ከቤቴ ስወጣ ነው ወይ 1000 ብር ወይ 500 ይዤ ነው የምወጣው። ከዛ በኋላ ነው እኔ የሥራ ማስኬጃ የምወስደው ማለት ነው። ለምንድን ነው ለዚህ ማወጣው ገንዘብ ለባለቤቴ ጠረጴዛ ላይ ጥዬላት ወጣለሁ። እሷ ሳታይ ማለት ነው። እሷ ደግሞ ትቆጥብና አንዳንድ ነገሮች ጠርቀም ታረግና የቤት ዕቃ ትገዛበታለች፣ የምትፈልገውን ታረግበታለች። የሚገርም ነው። ላይ ፍቅር በቃ እንደዚህ ተቻችሎ መኖር ነው ትዳር። አንዳንድ ሰይፉ ላይ ቀርባ ትዳር ከባድ ነው ጋይስ። ለማንኛውም ዛሬ የነበሩን ቪዲዮዎች እኔ ይመስሉ ነበር። በቀጣይ ቪዲዮ እስክንገናኝ ድረስ ባባ